ጌታ የተባረከ ይሁን። ኢያሱ መጽሐፍ ምዕራፍ 13 ቁጥር 1 ላይ አነባለሁ። በጌታ በኢየሱስ ክርስቶስ ስም የምንወደው የጌታ ቃል እንደዚህ ይላል። ኢያሱ ሸመገለ፣ በሸመገለና እድሜው በገፋ ጊዜ እግዚአብሔር እንዲህ አለው፣ እነሆ አርጅተሃል፣ እድሜህም ገፍቷል። ነገር ግን መያዝ ያለበት እጅግ በጣም ሰፊ ምድር ገና አለ። የጌታ ስም የተባረከ ይሁን። የኢያሱ መጽሐፍ ምዕራፍ 13 ላይ ቁጥር 1 ላይ ያለ የእግዚአብሔር ቃል ክፍል ነው ያነበብነው። የኢያሱ መጽሐፍ ለብዙዎቻችን እንግዳ መጽሐፍ አይደለም። ያው ብዙዎቻችሁ በጣም የምትወዷቸውና የምታውቋቸው ምናልባትም ደጋግማቸው የሰማችኋቸው የጸለያችኋቸውና ያነበባችኋቸው ትልልቅ ወርቃማ የሚባሉ እግዚአብሔር በሕዝቡ መካከል የሰራቸው ታሪኮችን የያዘ መጽሐፍ ነው። ከግብጽ ምድር ከ400 ዓመቱ የባርነት ዘመን በኋላ 40 ዓመት ያክል ሕዝበ እስራኤል በምድረ በዳ ከተንከራተተ በኋላ በተስፋይቱ ምድር ላይ ገብቶ እንዴት እንደተተከለ የሚናገር መጽሐፍ ነው። እስካሁን ድረስ እንግዲህ የነገርኳችሁን የ40 ዓመቱን ጉዞ ጨምሮ ሙሉ በሙሉ የእስራኤል ታሪክ ከመጀመሪያው ከዘፍጥረት ምዕራፍ 12 ጀምሮ ከአባታችን ከአብርሃም ይነሳል። ከዛ እስከ ዘዳግም መጨረሻ ድረስ በምድረ በዳ 40 ዓመት መንከራተታቸውን ነግሮን፣ ይሄ ደግሞ የኢያሱ መጽሐፍ እግዚአብሔር አስቀድሞ ለአብርሃም በተናገረው መሰረት በዘፍጥረት ምዕራፍ 15 ቁጥር 13 አካባቢ ቁጥር 16 ላይ ምዕራፍ 17 ቁጥር 8 ላይ ዘፍጥረት መጽሐፍ ላይ እግዚአብሔር አስቀድሞ ለአብርሃም እየተናገረው ነው አይደል የመጣው። ዘር ለ4 ትውልድ ወይንም ለ400 ዓመት ያክል በባዕድ ሀገር ይገዛል አለው። ገና ዘፍጥረት ምዕራፍ 15 ላይ እግዚአብሔር አብርሃምን ብቻውን ጠርቶት አንድ ልጅ ገና ሳይሰጠው እግዚአብሔር ምን አለው? ዘር አለውና ለ4 ትውልድ ወይንም ለ400 ዓመት ያክል በባዕድ ሀገር ይገዛል ሲለው አብርሃም እስራኤል የሚባል ሀገር እንደሚኖር ይሄ ሁሉ ሚሊዮን ሕዝብ ከጀርባው እንደሚመጣ የሚያውቀው ነገር የለም። እግዚአብሔር ግን አስቀድሞ ተናገረው እና ምን ይለዋል? ለ4 ትውልድ ይገዛል። ለምንድን ነው የሚገዛው ሲለው አሁን አንተ ያለህበት ሀገር የአሞራውያን ኃጢአት አልሞላምና የነሱ ኃጢአት እስኪሞላ ድረስ ለ4 ትውልድ በዚያ እንዲቀመጥ አድርግና ተመልሰው ሲመጡ በሕዝቤ ምክንያት ደግሞ የዚህን ምድር በደል እበቀላለሁ ይለውና ለ400 ዓመት የሚሄዱበትን ምድር ደግሞ ያንንም ምድር ከነሱ የተነሳ እንደገና እበቀለዋለሁ ይላል እግዚአብሔር። እና በዚህ ምክንያት ትውልድ ይገዛል፣ ለ4 ትውልድ ያክል በዚያ ይቆያል፣ ግን ተመልሰው ይመጣሉ ይለውና እግዚአብሔር ምን ይለዋል? ለአንተ ርስት አድርጌ በሰጠው በዚህ ምድር ላይ ለዘላለም እንዲኖሩ እተክላቸዋለሁ ይለዋል። እግዚአብሔር ይመስገን። እና እግዚአብሔር የታመነ አምላክ ስለሆነ ዘፍጥረት 15 ላይ እግዚአብሔር ተስፋ ያደረገውን ኢያሱ መጽሐፍ ላይ ፈጽሞታል። በጣም ኢያሱ እድለኛ ሰው ነው። እግዚአብሔር ከአብርሃም ጀምሮ ከዛ ቀጥሎ ይስሐቅ አለ፣ ከዛ ያዕቆብ አለ፣ ከዛ አባቶች አሉ። ዮሴፍን ተከትለው ወደ ግብጽ ምድር ይገባሉ። በግብጽ ምድር 400 ዓመት አለ። ከዛ የምድረ በዳው ጉዞ ከነ ሙሴ ጋር አለ። ይሄ ሁሉ ታሪክ እግዚአብሔር የተናገረው ተስፋ እንዲፈጸም የተደረገ ጉዞ ነው። ይሄንን ሁሉ ወርቃማ ታሪክ እግዚአብሔር በኢያሱ አመጣና ደመደመው። ኢያሱ በጣም እድለኛ ነው። ብዙዎች በተስፋ የኖሩትን ኢያሱ ጨበጠው፣ ኢያሱ ያዘው። ኢያሱ የኔ ነው አለ። እግዚአብሔር በኢያሱ በኩል አካል አለበሰ ለአባቶች የተናገረውን ተስፋ። እግዚአብሔር ደግሞ በዚህኛንም ስለጎበኘን እግዚአብሔር የተመሰገነ ይሁን። ሁላችሁ እንደምታስታውሱ ዘኍልቍ ምዕራፍ 13 ላይ ነው አይደል? ከእስራኤል ነገዶች መካከል አንዳንድ ከነገድ አለቆች መካከል አንዳንድ ሲመርጥ ኢያሱ ተመረጠ አይደል? ከአንድ ነገድ ተመረጠና አውሴ ነበር ስሙ። ሰውየው ባይዘው አውሴን ነው ከዛ ኢያሱ ያለው። አውሴ ማለት ባይዘው ድነት ማለት ነው ትርጉሙ። ኢያሱ ማለት እግዚአብሔር ያድናል ማለት ነው። አውሴ ራሱ እኮ ድነት ነው፣ ሳልቬሽን ማለት ነው። ግን ደግሞ ኢያሱ ደግሞ እግዚአብሔር ድነትን ይሰጣል ነው። ይሄ ስም በመጽሐፍ ቅዱሳችን ላይ እጅግ ክቡርና ውድ ስም ሆኗል። በኋላ ላይ ኢያሱ የሚለው ትርጉም ኢየሱስ የሚል ቀጥተኛ ትርጉም ነው ያለው። ኢያሱ ሄብሪው ነው፣ ኢየሱስ ግሪክ ነው። መሲሁ የወሰደው ስም ይሄንን ስም ነው። በመጽሐፍ ቅዱሳችን እጅግ ውዱ ስም ባይዘው ይሄ ስም እና ይሄ ልጅ የመሲሁ ቀጥተኛ ምልክትና ምሳሌ ነው። ያው እሷ ምናልባት ዛሬ ጊዜው ስላልሆነ መናገር ላልችል እችላለሁ እንጂ ቀጥታ ከመሲሁ ጋር የተገናኘ ነው። አዲሱ ተስፋይቱ ምድር ይዟቸው መግባቱ፣ በዚህ ብላቴና በኩል የተከናወነው ነገር፣ እግዚአብሔር በዚህ ብላቴና በኩል ያደረገውን አይ ቲንክ በሌሎቹ ሰዎች አላደረገም
አይደል? በኢያሱ በተደረገው መጠን በሌሎቹ አልተደረገም። ኦፍ ኮርስ ከዚህ ሰውዬ በፊት በነበረው በታላቁ የእግዚአብሔር ባሪያ በሙሴ ሕይወት ላይ እግዚአብሔር ያከናወነው እጅግ በጣም አስፈሪ፣ በጣም አስደንጋጭ፣ እጅግ በጣምም ደግሞ ታላላቅ ተአምራት አሉ። በሙሴ ዘመን የተከናወነውን ሙሴ አይደለ የነገረን፣ ሙሴ ሳይሆን ኢያሱ ራሱ ሲነግረን ዘዳግም 34ን የጻፈው ባይዘው ኢያሱ ነው። ምክንያቱም 33 ላይ ሙሴ ይጨርሳል። 34 ላይ የእግዚአብሔር ባሪያ ሙሴ ሞተ ይላል። ሞቶ አይጽፍም። ስለዚህ ኢያሱ ነው የጻፈው ማለት ነው። ሲጽፈው ምን ይለዋል? የሙሴን የ40 ዓመት ከእስራኤል ጋር እና ከእግዚአብሔር ጋር ያደረገውን ጉዞ ሰመራይዝ ሲያደርገው ማለት ነው። 120 ዓመት ነው ሰውየው የኖረው። 40 ፈርዖን ቤት፣ 40 ዩቶር ቤት፣ 40 ደግሞ ከእግዚአብሔርና ከሕዝቡ ጋር በሶስት የተከፈለ 40 ነው የኖረው ሙሴ። የተጻፈለት ዋናው 40 ግን ከእግዚአብሔርና ከሕዝቡ ጋር ያደረገው ነውና እሱን ኢያሱ ሰመራይዝ ሲያደርገው ዘዳግም 34 ላይ በፈርዖንና በግብጽ ምድር ላይ በእስራኤል ልጆችና በምድረ በዳው ፊት ላይ እነዛን አስፈሪ ተአምራት እንዳደረገ እግዚአብሔርንም ፊት ለፊት እንዳየ እንደ ባሪያው እንደ ሙሴ ያለ አይነሳም። አልተነሳም አይደለም ባይዘው አይነሳም ነው የሚለው። ሙሴን ያደበዘዘልን ኢየሱስ ነው እና የሙሴ ተከታይ ነው። አገልጋይ መሆን በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው። አገልጋይ መሆን በጣም ጥሩ ነገር ነው። በእውነት በምድር ላይ እኔ አሁን አገልጋይ ነኝ። በምድር ላይ አገልጋይ እንደመሆን አይነት በረከትም እድልም የለም። እኔ አሁን አገልጋይ ስለሆንኩ አይደለም ይሄንን እምለው፣ ሁላችሁም ታውቁታላችሁ። እግዚአብሔር እንደማገልገል አይነት በረከትም እድልም ክብርም የለም። የመጨረሻ ክብር መሬት ላይ ለእግዚአብሔር ባሪያ መሆን ነው። ናችሁ እኮ አሁን ቆሞ መስበክ አይደለም እኮ አገልግሎት። አዲስ ኪዳን ውስጥ መኖር ነው አገልግሎት። ናችሁ፣ ኦሬዲ ናችሁ እናንተ። ግን አንዳንዴ ደግሞ ከአንዳንድ ሰዎች ቀጥሎ አገልጋይ መሆን ደግሞ ከባድ ነው። ከሙሴ ቀጥሎ አገልጋይ መሆን ከባድ ነው። ስታንዳርዱን በጣም ከፍ ስለሚያደርገው የኖረበት የህይወት አቋም፣ ጥሎ የወጣው ነገር፣ የተከተለበት መጠን፣ እግዚአብሔርን ያዋራበት መንገድ፣ በሕዝበ እስራኤል መካከል ያደርግ የነበረው ተአምር የሚደገም አይደለም። ከሙሴ ቀጥሎ አገልጋይ ከመሆን አለመሆን ያሳጣል። ወይ የሱን አይነት ወይ ከሱ መብለጥ አለብህ። ኦሬዲ በእስራኤል መካከል ስታንዳርድ ሴት አድርጓል ሙሴ። ከዚህ ሰውዬ ቀጠለ ለማገልገል አትሊስት እሱ ቀይ ባህርን ከከፈለ ዮርዳኖስ መከፈል አለበት ባንተ እጅ። ዮርዳኖስ ሲከፈል እግዚአብሔር ካንተ ጋር ነው ያለው የሙሴ አይነት ነህ ይለዋል። ከዛ ፀሐይ መቆም አለበት የተሻለ ለመሆን። ከዛ እግዚአብሔር አልፎ ስትዋጋ በበረዶ ድንጋይ እግዚአብሔር ሊዋጋ ሊገባል። እግዚአብሔር በአካል አጠገብህ መምጣት አለበት። ከሙሴ ቀጥሎ አገልጋይ ነው ይሄ ልጅ። ኢያሱ መጽሐፍ ምዕራፍ 1 ላይ ሲጀምር ገና ብላቴና ነው ልጁ። የእግዚአብሔር ባሪያ ሙሴ ከሞተ በኋላ ኢያሱ ምዕራፍ 1 ላይ እስራኤል ተሰብስቦ ይላል 30 ቀን ሙሉ ለሙሴ አለቀሱ ይላል። እውነታቸውን ነው። ቁጭ ብሎ አለቀሱ የእግዚአብሔር ባሪያ ሙሴ ብለው። ከዛ እግዚአብሔር መጣ። ኢያሱ አለ። አቤት አለ። ህዝቡን እንዲበላቸው አለ። ምን ልበል? ተነሱ፣ በቃ ተነሱ፣ ተራመዱ። ሌላ አለ ከፊት የተናገርኩት ሌላ አለ። ከኔ ጋር ትገባላችሁ። ሙሴ አልቻለም። ተነስ፣ ማልቀስ በቃ። ከዛ እግዚአብሔር እንደዚህ አለው፣ አትፍራ፣ አትደንግጥ። ከሙሴ ቀጥሎ ማገልገል ያስፈራል። እንዳትፈራ፣ እንዳትደንግጥ። ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። ግን አለው ባሪያዬ ሙሴ የነገረህን ደግሞም ያዘዘን እነዚያን ሕግጋቱን በቀንም በሌሊትም አስብ፣ አሰላስል፣ ጠብቅ። በዚያን ጊዜ አለው መንገድህ ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። በህይወት ዘመን ሁሉ ማንም አይቋቋምህ። እስቲ አሜን በሏ። 31 ነገስታት ከፊቱ ቆመው ይጠብቁታል ሊዋጉት። እንደነ ኢያሪኮ የተዘጉ ከተሞች አሉ። እንደነ ጋይ አይነት መሬቶች አሉ። እጅግ በጣም ጂኦግራፊካሊ ለመዋጋት አዳጋች የሆኑ ከተሞች አሉ። ከነዓን ባይዘው ለሚዋጓት አስቸጋሪ ናት። ከውስጥ ለምታግዝ ናት። ጂኦግራፊካሊ አቀማመጣው ኢየሩሳሌም እዚህ ውስጥ ናት። ገና ውስጥ ያሉት ኃይለኞች ናቸው። ቀጥሎ ጦረኞች ናቸው። 7ቱ ነገስታት ማንም አይቋቋምም። በየመንገዱ እየመጣው አይቋቋሙም አልልህም። ይሄው መጀመሪያ ነግሬሃለሁ አለው። አንተ ከህጌ ፈቀቅ እንዳትል፣ በየመንገዱ እየመጡ አይዞ አይቋቋምም የሚል መልእክት እንዳትጠብቅ።
ጎናችሁ ያለው ሰው ሕጉን ጠብቀህ ከሄድክ ይሳካልሃል በሉት። በዚህ አይነት ፍሬም ውስጥ እግዚአብሔር አስገባው ኢያሱን። ሕጉን ጠብቅ፣ ትእዛዙን አክብር አለው። እግዚአብሔር የሰጠው ይሄንን ነው። ከፊት ለፊት ላለ ጠላት እንዳትጨነቃለሁ፣ እንዳትጨነቅ። ጠላቶች ኃይለኞች ናቸው፣ ብርቶች ናቸው፣ ይገሉኛል፣ እንዳትጨነቅ። ለሱ እኔ ያለው አንተ ሕጉን ጠብቃለሁ፣ እንደ ቃሌ ኑር አለው። ሳንቲፋይ ስትሆን እኔ ሞር ግሎሪፋይ እሆናለሁ። አንተ በጣም ንጹህ ስትሆን እኔ ብዙ ከብራለሁ። የኔ ሳንቲፊኬሽን ሞር በኔ ህይወት ላይ የእግዚአብሔርን ክብር እንዲገልጥ ያደርገዋል። ስለዚህ እግዚአብሔር እንደዚህ ያለው በደረስክበት ሁሉ የምትነካካ ከሆነ በፍጹም አብሬ ልቆም አልችልም አለው። እኔ ቅዱስ ነኝ አለው። አዎ እንደ ሕግ ተራመድ፣ በቅዱስ ቃሌ ባሪያዬ ሙሴ በሰጠህ ሕግ የምትሄድ ከሆነ እርግጠኛ ሁን፣ መልክና ቁመት አይደለም እኔ አብሬ እሆናለሁ አለው። አይቋቋሙም ያለው ጦረኛ ነህ አይደለም እኔ ያለው አለው። እንዳትፈራ፣ እኔ ግን የምኖረው በቅድስና ነው። አይ ቅድስና ከሌለ እግዚአብሔር አይመጣም፣ ከኃጢአት ጋር መቼም አይተባበረም። ስለዚህ እግዚአብሔር የነገሩ ስታርቲንግ ፖይንት ላይ አስጠነቀቀው። ሕይወትህን ጠብቃል፣ ፕሮቴክት አድርግ ራስህን። እስቲ አሜን በሏ። አካሄድን አስተካከል፣ አቲቲዩድ ንጹህ ይሁን፣ በምንም አይነት መንገድ በአመጽ ውስጥ እንዳትገኝ፣ እኔ አብሬ እቆማለሁ አለ። መንፈሳዊ ዓለሙ ከባድ ነው። ከለዳውያን ምናምን በኋላ ላይ ባይዘው ዊችክራፍት ምናምን የወሰዱት ከዚህ ከከነዓናውያን ነው። እጅግ በጣም ክፉ የአጋንንት ዓለም ነው። ቀጥሎ ደግሞ ጦረኞች ናቸው። መሬቱም ሰማዩም ጠንካራ ነው። እኔ አብሬ ቆማለሁ፣ ሁሉንም አፈራርስልሃለሁ፣ አንተ ግን በእኔ በኩል ቆማለሁ፣ ሳይዳርግ ከኔ ጋር እና በጣም በእውነት ነው የምላችሁ እግዚአብሔር ከኔ ጋር ይሁን ከማለታችሁ በፊት እኔ ከእግዚአብሔር ጋር ልሁን ማለት አለባችሁ። እግዚአብሔር ካንተ ጋር ይሁን ከመባሉ በፊት አንተ ከእግዚአብሔር ጋር ሁን። እግዚአብሔርማ ካንተ ጋር የሚሆነው እንደ ቅዱስ ቃሉ ነው። እስቲ አሜን በሏ። እንደፈለኩ ይሆንኩኝ እግዚአብሔር ከኔ ጋር ነው የሚባል ነገር አይሰራም። እኔ ከእግዚአብሔር ጋር ሳልሆን እንዴት ነው እሱ ከኔ ጋር የሚሆነው? ሕይወታችሁን ጠብቁ። ሰሞኑን በጣም በተከታታይ እሁዶች እየተናገርኩ ነው እንደዚህ አይነት ነገር። ሕይወታችሁን ጠብቁ፣ አስተሳሰባችሁን ጠብቁ፣ ኢንቴንሽናችሁን ንጹህ ይሁን፣ ጄኒዩን ሁኑ፣ ሞቲቫችሁ ኮራፕት እንዳይሆን ተጠንቀቁ፣ ለልባችሁ ተጠንቀቁ። በሕይወት ንጽህና ውስጥ ራሳችሁን ጠብቁ። በእውነት ነው የምላችሁ ከጥቂት ዓመት በኋላ እግዚአብሔር ከእናንተ ጋር ቆሞ ብዙ ስኬቶቻችሁን እንደ ነዶ ተሸከማችሁ ትሄዳላችሁ። በፍጹም ይሄ ትንቢት አይደለም፣ ባይዘው ኢትስ ኤ ፕሪንሲፕል። እንደ እግዚአብሔር ቃል ከኖርክ ይቃናልሃል፣ ምንም ጥርጥር የለውም። እንደ እግዚአብሔር ቃል ካልኖርክ አይቃናልህም፣ ምንም ጥርጥር የለውም። ኢያሱን ያዘዘው ይሄንን ነው። አንድ ትዝ ይላችኋል፣ አሁን እየተናገርኩ አንድ ነገር ትዝ አለኝ። ኢያሱ መጽሐፍ ላይ ኢያሪኮን ሊዋጋ ሲል ነው ከኢያሪኮ በኋላ ይሆናል፣ አላስታወስኩትም። በርግጥ ግን እንትኑ ትዝ አለኝ ታሪኩ። የተመዘዘ ሰይፍ የያዘ የሰራዊት አለቃ ቆሞ አየው አለ። የተመዘዘ ሰይፍ የያዘ ጦርነት መሃል እኮ ነው፣ ጦርነት መሃል የተመዘዘ ሰይፍ ይዞ ኢያሱ አየው። እንደዚህ ኢያሱ አየውና እንደዚህ አለው፣ ከእግዚአብሔር ወገን ነህ ወይስ ከኛ ወገን ነህ ወይስ ከጠላቶቻችን ወገን አለው። የተመዘዘ ሰይፍ የያዘ ብሎ ሰው አይደለም የሚለው የሰራዊት አለቃ። የሰራዊት አለቃ እግዚአብሔር ነው ታውቃላችሁ። እግዚአብሔር ራሱን ማኒፌስት ያደረገበት መንገድ ነው። ሊዋጋላችሁ ቆሟል እግዚአብሔር። ከኛ ነህ ከጠላቶቻችን ወገን ሲለው እግዚአብሔር እንደዚህ አለው፣ ከማንም አይደለም ከእግዚአብሔር ወገን ነኝ፣ የእግዚአብሔር የሆነ ወደ እኔ ይምጣ አለው። ከኔ ጋር ሁን አለው። ምን ማለት መሰለ? ከኋላዬ ካልመጣ ከኔ ጋር አይደለህም አለው እና እንደ ጠላቶች ጨምሬ ነው አለው። ከእግዚአብሔር በኩል ቁሙ። እንዴ በደንብ አሜን በሉኝ እንጂ ቸርች አይደል እንዴ ያለሁትኝ? ምን ልሰሩ ነው የመጣችሁት? ጎናችሁ ሰው ነካ ነካ አድርጉትና ከእግዚአብሔር ጎን ቁም በሉት። ከእግዚአብሔር ጋር ወግን በሉት። በፍጹም በራሳችሁ ሳይድ እንዳቆሙ በእግዚአብሔር ሳይድ ቁሙ። የፈለገ ነገር ቢሆን እግዚአብሔር ሪስኩን ይወስዳል። አብረኸው ከቆምክ ጦርነት መሃል ላይ ብቅ ካለልህ ሮጠ መደበቅ ነው ያለብህ ከኋላ። በዚህ መንገድ የተመራ በጣም ብርቱ መሪ ነው ኢያሱ። ታላቅ ነው ባይዘወይ በአመራር ደረጃ ምናልባት መጽሐፍ ቅዱስ ላይ ከምታያቸው ታላላቅ ሰዎች አንዱ ነው። በዕብራውያኑ መጽሐፍ በዕብራውያኑ ጥቅልል ማለት ነው። አሁን በእኛ ስም በዕብራውያኑ ጥቅልል ከቀዳሚ ነቢያት መደዳ ነው የሚገባው ኢያሱ። ኢያሱ መጽሐፍ የቀዳሚ ነቢያት ተብሎ የተካተቱት የኢያሱ መጽሐፍ የመሳፍንት መጽሐፍ አንደኛና ሁለተኛ ሳሙኤልና አንደኛና ሁለተኛ ነገሥት ማለት ነው። በኢያሱ በመሳፍንት
በሳሙኤልና በዳዊት እግዚአብሔር በእስራኤል መካከል ያደረገው ማዳን የተተረከበት ወጥ ነው። ባይዘው ሐሳቡ በኢያሱ ጀመረ፣ ከነዓን ውስጥ ነው የሚቀጥለው እስከ ዳዊት ዘመነ መንግስት ድረስ። ከዛ ይሁዳ በድሎ በከለዳውያን እስኪወሰድ፣ ከዛ ሰሜን እስራኤል በአሦራውያን እስኪማረክ፣ ምድራቸውን እስኪለቁ ከኢያሱ ጀምሮ እስከ ሁለተኛ ነገሥት ያለው ድረስ ታሪኩ እዚህ ከነዓን ውስጥ ነው። እግዚአብሔር በእነዚህ መሳፍንቶችና ነገሥታቶች እያለፈ ህዝቡን እንዴት እንዳዳነ፣ ቀጥሎስ እንዴት እንደማረና ለኃጢአታቸው እንዴት እንደተበቀላቸው የተጻፉ መጽሐፍት ናቸው። ከቀዳሚ መጽሐፍት መካከል አንዱ የኢያሱ መጽሐፍ ምዕራፍ 13። እሺ ምንድነው የሚለው? ምዕራፍ 13 ቁጥር 1 ኢያሱ በሸመገለና ዕድሜው በገፋ ጊዜ እግዚአብሔር እንዲህ አለው። ይህንን መጽሐፍ የጻፈው ራሱ ኢያሱ ነው። አውሴ ኢያሱ ነው ባይዘው የጻፈው መጽሐፉን ራሱ ነው የጻፈው። እና በሸመገልኩና ዕድሜ በገፋ ጊዜ እግዚአብሔር መጣ እኔ ጋር አለ። በሸመገለና ዕድሜው በገፋ ጊዜ እግዚአብሔር እንዲህ አለው። እግዚአብሔር ምን አለው? እነሆ አርጅተሃል። እግዚአብሔር አርጅተሃል ሲለ ጊዜም ጉልበትም አልቋል ማለት ነው። ዕድሜህም ገፍቷል፣ ጨረስክ አለው። እግዚአብሔር መጣን። ኢያሱ አለው። አቤት አለው። ሸመገልክ፣ አረጀ፣ ዕድሜህም ገፋ አለውና አዎ እግዚአብሔር ሆይ ሲል እግዚአብሔር ምንድነው ያለው? ነገር ግን መያዝ ያለበት ገና ብዙ መሬት ከፊትህ አለ አለው። ኢያሱ አለው። አቤት ሲል በብላቴንነት ስጠራ አውሴ ተብለ ስጠራ ኢያሱ ተብሎ ስም ሲቀየር ባሪያዬ ሙሴ በዚያ ተራራ ላይ እግዚአብሔር ከፋራን መጣ ይላል። ሊሞት ሲል ሙሴ እግዚአብሔር ከፋራን መጣ፣ ቅዱሱን ማይ መጣ አለ። ወክ ያረገ እግዚአብሔርን አየው ሙሴ። እስራኤል ሆይ ተሰብሰቡ አለው። ሕዝበ እስራኤል በሙሴ ፊት ተሰበሰበ። በየነገዳችሁ ቁሙ አላቸው። ልባርካችሁና ልሂድ አለ። እግዚአብሔር መጣ ሊወስደው። በዚያን ጊዜ ስጠራ አለው እግዚአብሔር ኢያሱን ወጣት ነበር ካለው። አሁን አረጀ። የጠራው ቀን አለው አዎ እምትወርሰውን ምድር ከዚህ እስከዚህ ነው ብዬ ነግሬህ ነበር አለው። አዎ የሰጠው ሚሽን፣ የሰጠው ኃላፊነት እና የሰጠው ዕድሜ ተመጣጣኝ ነበር አለው። የሚወረስ ብዙ መሬት እያለ ቀድማ አረጀህብኝ አለው። እስካሁን ስለመጣው ሸልማለሁ፣ ስለቀረ ጠይቀሃለሁ። አረጀህ ግን ገና ብዙ ነበር አለው። በአንተ በኩል መወረስ ያለበት መያዝ ያለበት ብዙ ነበር። በጣም ተዋግቷል ኢያሱ። ባይዘው በእውነት ነው የምላችሁ እግዚአብሔር ኢያሱ ላይ ምን ያህል ኢንቨስት እንዳረገ ስለሚያቅ፣ አብሮት ቆሞ እግዚአብሔር ምን ያክል መለኮታዊ ነገሮችን እንዳደረገ ስለሚያቅ ነው ቻሌንጅ እያደረገ ያለው እንጂ እንደ ሰው የኢያሱ መጽሐፍን ብታነቡት በእውነት ነው የምላችሁ ይሄንን ሁሉ አይደለም አንዱን ሰው በዘመኑ አንዱን ካደረገ ትልቅ ክብር ነው። ምንም አላረክም አይደለም ያለው እግዚአብሔር። የቀረ ግን ብዙ ነው አለው። ትንሽ ቀረ አይደለም ያለው እግዚአብሔር። ያልተወረሰ ያልተያዘ የሚቀር ብዙ መሬት አለ። ምንድነው የሚቀረኝ ሲለው ከሚቀጥለው ከቁጥር 2 ጀምሮ እግዚአብሔር ይዘረዝርለታል። ምን ቀረኝ እግዚአብሔር ሆይ ሲለው ይዘረዝርለታል። ይሄ ቀረ። የፍልስጤም ምድር መች ነካው ገና? ከሰባቱ ነገስታት መካከል እኮ አስተርፋል በጣም ብዙ። እግዚአብሔር የሰጠንን ኃላፊነት፣ እግዚአብሔር የሰጠንን ሚሽን በሰጠን ዕድሜ ለመጨረስ በጣም ብዙ መዝናናት መቀነስ አለብን። ኢያሱ ለምንድነው መንገድ ላይ የቀረው? ሪላክስ አድርጎ ከዚህ በፊት የነበሩትን ምዕራፎች ብታነቡ ኢያሱ በደረሰበት ስኬት ርስት በገመድ ማካፈል ጀመረ። የሌዊ ወገን፣ የይሁዳ ወገን አካፈለ። ገና ብዙ እያለ አለው እግዚአብሔር። ኦፍ ኮርስ በጣም ብዙ ነገር እግዚአብሔር በሱ ህይወት አድርጓል።
ትልልቅ የሚቆጠሩ ስኬቶች በላዩ ላይ ያሉ። ኢያሱን መንገድ ላይ ያስቀረው ስኬት ነው፣ መከራ አይደለም። ድል ነው መንገድ ላይ ያስቀረው። የደረሰበት ነገር ነው መንገድ ላይ ያስቀረው። እግዚአብሔር በህይወቱ ላይ የሰራው ስራ ነው ኢያሱን መንገድ ላይ ያስቀረው። ከእግዚአብሔር የተቀበላችሁት ብዙ ድል መንገድ ላይ እንዳያስቀራችሁ። የምትሰሩት ብዙ አለ ከፊት፣ የሚቀረን ብዙ ነው። እንደ ቤተ ክርስቲያን መጀመር ነው። በእውነት ገና መጀመር ነው። እውነቴን አይደለም? ገና መጀመር ነው። ህንጻ እኮ ነው የሰራነው። ምን ሰራን? ገና ምድሪቱ አልተነካችም። መሬቱ ገና ጥሬ ነው። በወንጌል መታረስ አለበት። አሁን ዓለም ሁሉ የዳነ ይመስላል። ሙልት ስትሉ መች ተነካ? ጎናችሁ ያለው የቀረን ብዙ ነው በሉት። እንዳትተኛ በሉት። እግዚአብሔር መጣና ኢያሱ እንደዚህ ያለው የተሰራ ስራ አለ። አዎ የተደረገ ነገር አለ። አዎ የተወረሰ መሬት አለ። አዎ በጣም መተህልኛል። አዎ የቀረኝ ሲል እጅግ ባይዞ ብዙ ነው ብቻ እኮ አይደለም የሚለው፣ እጅግ በጣም ሰፊ አለ እግዚአብሔር። እግዚአብሔር እኮ ነው ያለው። እግዚአብሔር እንደዚህ ያለው እጅግ በጣም ሰፊ። እግዚአብሔር እጅግ በጣም ሰፊ ካለ አለካው ማለት ነው። ታዲያ ልሂድ ሲለው አሁንማ አረጀህብኝ አለው። በቃ ያለህን አወራርድና አምጣ አለው። በቃ ጨርሳል፣ ተከማች ወደ አባቶች አለው። አምጣ አለው። ልሂድስ ብትል ሸምግልሃል፣ ጉልበት የለህም፣ መሮጥ አትችልም። እኔ እኮ አብሬህ ነበርኩ አለው። ባህር እየከፈልኩ ቅጥር እያሰመጥኩ ፀሐይን በአደባባይ ያቆምኩልህ ታላላቅ ነገስታትን በፊትህ እያራገፍኩልህ አብሬህ ቆሜ ነበር አለው። ስኬት መንገድ ላይ ያስቀርሃል። ኃጢአት አይደለም ያስቀረው፣ አመጽ አይደለም ያስቀረው፣ ስኬትን ያስቀረው። ኢያሱ መጽሐፍ ላይ የምታገኙት በደል የለም። እንደውም በኃጢአት አካን የሚባለው ሰውዬ ኃጢአት ሲገኝበት እንደውም ከመካከል አስወገረው። በድንጋይ አስወገረው ነው ያስወገደው። እንደዚህ አይነት ኃጢአት እርም ህይወቱ ላይ የለም ሰውየው። ስኬት ግን ለካ ያስቀራል። ለካ የጨረስክ ሲመስል ትሞታለህ። መጽሐፍ ቅዱሳችን ላይ ምናልባት እንደዚህ አይነት ሐሳብ በጣም ብዙ ቦታ ሊኖር ይችላል። እኔ ግን አንዳንዶቹን ብቻ ልንገራችሁን አልጨርስም። ከልክ እንደዚህ ወጣት ከታላቁ ነብይ ከኤልያስ በኋላ የመጣው ኤልሳ የሚባል ነብይ ትዝ ይላችኋል። ኤልሳም ልክ እንደ ኢያሱ ነው። ኤልሳ ማለትም ባይዘው ድነት ማለት ነው ትርጉሙ። ኢያሱ፣ ኤልሳና ኢየሱስ የሚሉት ሶስቱ ስሞች አንድ አይነት ነው ትርጉማቸው። እና ሁለቱም ከዋናዎቹ ጀርባ ነው የመጡት። ኢያሱ ከሙሴ በኋላ ነው የመጣው። ኤልሳ ከኤልያስ በኋላ ነው የመጣው። ኢየሱስ ከብሉይ ኪዳን በኋላ ነው የመጣው። እና ቀጥተኛ የመሲሁ ታይፖሎጂ ናቸው እነዚህ ሁለት ሰዎች። እነሱ የመሲሁ ምሳሌ ሆነው መጥተዋል፣ መጨረስ አልቻሉም። ከነሱ ኋላ መሲሁ መጥቶ ይጨርሰዋል ነው። እና ኤልሳም ከኤልያስ በኋላ ስለመጣ ከኤልያስ በኋላ ማገልገል ልክ እንደ ኢያሱ በጣም አስጨናቂና ከባድ ነገር ነው። ከኤልያስ በኋላ ማገልገል ኤልያስ ሰማይ እየዘጋ እየከፈተ ነው የመጣው። የኤልዛቤልን ገበታ የቤተ መንግስቷን ገበታ እየደፋባት ነው የመጣው። የበዓል ነቢያትን አምልኮ እያወደመ ነው የመጣው። ብቻውን ቀርቶ ህዝበ እስራኤልን ወደ እግዚአብሔር የመለሰ ታላቅ አገልጋይ ነው። ኤልያስ ማለት ደግሞ ትርጉሙ እግዚአብሔር አምላክ ነው ማለት ነው። ትርጉሙ ባይዘው ኤልያስ እግዚአብሔር አምላክ ነው ማለት ነው። 8 ተአምራት እግዚአብሔር በእጁ አድርጓል። 8ቱ ግን 1000 ዓመት የሚሰበኩ ናቸው። ኖርማል ነብይ አይደለም ኤልያስ። የመሲሁን ተከታዮች ተጽዕኖ አድርጎባቸዋል። የኢየሱስን ተከታዮች በዚህ መሲሁን የሚከተሉትን ሁለት ወጣቶች የዘብዴዎስ ልጆች ያዕቆብና ዮሐንስ ቦአርነግኤስ የተባሉት የኤልያስ አድናቂ ናቸው። ኢየሱስ በጣም ትህትናው ብዙ ነው። ኤልያስ ትሁት ስላልሆነ ሳይሆን የእግዚአብሔር ፍርድ በላዩ ላይ ስላለ ነው። እግዚአብሔር ጀስት መሆኑን የሚያሳይበት አገልጋይ ስለሆነ እንጂ ኤልያስ ባይዘው ትሁት እንደውም እንደ ኤልያስ ትሁት የለም። ግን እግዚአብሔር ጽድቅ ማሳየት ፈልጓል በላዩ ላይ። ፈራጅ መሆኑን ማሳየት ስለፈለገ ነው ሰውየውን እንደ መቁረጫ ሰይፍ አረገው። ሰውየውን መሸከሚያ አይደለም ያደረገው፣ መቁረጫ አረገው። ትዝ ይላችኋል። የሲዶና ሰዎች ናቸው ኢየሱስን የሰደቡት። ኢየሱስ ሲያልፍ ሰደቡት። ሲሰድቡት ያዕቆብና ዮሐንስ ጠጋ አሉትና ኢየሱስን ጌታ ሆይ አሉት። አቤት አለ። ዛሬ አሉት። እሺ እዚህ ከተማ አንተ አልነበርክም ማገልገል የነበረብህ አሉት። እንዴት አለ። ኤልያስ ነበር አሉት። እንደዚህ ሲሳደቡ አሉ።
ይህን 2 ከተማ ወደ ሰማይ ይሸኝ ነበር አለ። እነዚያውን በህይወት መኖር አለባቸው ብለው ጠቆሙ። ነበሩ ነው መባል የነበረበት ሲሉ ጌታ ኢየሱስ እንዴት ያለ መንፈስ እንደሆነላችሁ እንዴት አታስተውሉም ብሎ ገሰጻቸው ይላል። እኔ ላድን ነው የመጣሁት እንጂ በኤልያስ በኩል የተከናወነውን ተቃውሞ አይደለም። ኢየሱስ እግዚአብሔር አምላክ በኤልያስ በኩል ጽድቅና ፍርድ አሳይቷል፣ በእኔ በኩል ደግሞ ምህረትና ይቅርታውን ያሳያል እንጂ ያኛው ልክ አይደለም። ልክ ነው። 50 አለቃውና 50ውን ሰዎች እግዚአብሔር ባይስማማ እሳት ከየት ይመጣል? እግዚአብሔር እኮ ተስማምቷል ማለት ነው። እግዚአብሔር እሳት ወርዳ ትብላ ነው ያለው። አንተ እሳት ሆይ ና አይደለም ያለው። እግዚአብሔር ሆይ አለ እሳት ወርዳ ውሃውን ላሰች እንደሚለው 50 አለቃውና 50ዎቹ ቀጥለው ሁለተኛ 50 አለቃና 50ዎቹ 102 ሰው በቅጽበት። ሶስተኛው ሰው ጥበበኛ ነው አይደል? ሶስተኛው 50 አለቃ አካባቢውን ሰው እየተቃጠለ ነገር አየ። 102 ሰው ሄዷል አለ። ከዛ ትውት ሆነ። እንደዚህ ያለው ጌታዬ ኤልያስ ሆይ ያለው አቤት ሲለው ፈቃድ ከሆነ አለው። ካልፈለክ ይቀራል አለው። ፈቃድ ከሆነ ብቻ አለው። ፈቃድ ከሆነ መምጣት ትችላለህ። ንጉስ ፈልገዋል ፈቃደኛ ነህ ሲለው መጽሐፍ እንደዚህ ይላል። በጣም የሚገርመኝ የእግዚአብሔር ቃል ጥቅስ የእግዚአብሔርን መልአክ ኤልያስ አጠገብ ቆሞ ነበር የሚል ቃል አለ። ሰዎቹ ኤልያስን ነው የሚያዩት። ኤልያስስ መልአኩን ያየዋል። መልአክ እኮ ነው የሚያዘው ታውቃለህ። ናውራድና ሲሉት መልአኩ እሳት ወርዶ በል ይለዋል። መልአክ ነው ኢየሱስ እኮ ነው። ኢየሱስ ሲሆንስ እንደ መልአክ ምንም አያውቅ። ጥርግ ኢየሱስስ ማራቸው። መሲያኒክ ሲሆን እንደሱ ነው የሚሆነው። ኢየሱስ ሲሆን እንደዚህ አይነት መንፈስ አልሆነም። እና መስደብ አይደለም ሲገሉኝ ገና ታገሳቸዋለሁ፣ ገዳዮቼን አድናለሁ ይላል። የሰደቡኝን አይደለም። እነሱስ ስድብ መታገስ አልቻሉ። ቀጠለ። ኤልሳ መጣ። ኤልሳ ሲመጣ ከኤልያስ ቀጠለ ማገልገል መከራ ነው። ሰውየው የናቀው ነገር ብዙ ነው። ኤልዛቤልን ከነ ክብሯ ነው የናቃት። እንደውም ትንቢት ተናግሯል። ሬሳሽን ውሾች ይበሏታል ብሎ ትንቢት ሁሉ ተናግሯል። እግዚአብሔር አንቺና ቤተሽን ይበቀላል ብሎ። ከዛ ኤልያስን መከተል ከባዱ ምን መሰለ? አትሊስት ሙሴ ሞቷል፣ ኤልያስ አልሞተም። መከተል ከባድ ነው። ሰውየው በእሳት ሰረገላ ኤልሳ አይኑ እያየ ነው። ነቢያቶች አይናቸው እያየ ነው። ነቢያት ነበሩ 50 ነቢያት እንደዚህ ያዩ። ኤልያስ በእሳት ሰረገላ እንዴት አድርገህ ነው የምትከተለው? ይሄን ሰውዬ ስታንዳርዱ በጣም ሩቅ ነው። እግር በእግር ተከትሎት መጣ። ሲመጣስ ይሄ ልጅ ጥበበኛ ነው። ቴክኒክ አይደለም። አይ ከኤልያስ የወሰደው እጥፍ መንፈስ ነው። ስለዚህ ሲጠይቅ እንደዚህ አለ፣ የጌታዬ የኤልያስ አምላክ እግዚአብሔር ሆይ ወዴት ነህ አለው። እግዚአብሔርም ዮርዳኖስን ከፈለለት ይላል። ጀመረ ማገልገል ልጁ። ኤልያስ 8 ነው ያደረገው፣ ኤልሳ 16 ነው ያደረገው ተአምር። በእንዲህ በኳንቲቲ ብቻ አይደለም በኳሊቲስ ቢሆን ኤልያስ አጠገቡ ለቆሙት ነው ትንቢት የተናገረው። ኤልሳ ቤቱ ቁጭ ብሎ ቤተ መንግስት የሚመከረው ነው የሚያየው። ሩቅ ነው ኤልሳ። በጣም ዳይሜንሽኑ ሰማይ አስነካው። ኤልያስ አልሞተም፣ ተነጥቋል። ኤልሳ ሞቷል። አጥንቱ ግን የሞተ ያስነሳ ነበር። ቆሞ እንዳይመስል እኮ ሞቶ የሞተ ያስነሳል። ሞቷል ሰው የተቀበረ ይላል የእግዚአብሔር ሰው ኤልሳ። አንድ ቃል አለች። ብዙ ጊዜ አንታመም የሚሉ ሰዎች አሉና ለነሱ ቆንጆ ጥቅስ ይመስለኛል። በሚሞትበት በሽታ ታመመ የሚል ቃል አለ። አንታመም ይላል። እኔ ጥቅስ ነው እንግዲህ። ኤልሳ እኮ አገር የሚፈውስ ሰውዬ ውሃ አምጡልኝ ብሎ በእንትን ቀድቶ ውሃ መጥቶለት ጨው አረገበት። የምድሪቱን ውሃ እኮ ይፈውሳል። ካንተ ላይ በሽታ እኮ አይደለም ምድሪቱን እኮ የሚፈውስ ሰውዬ በሚሞትበት በሽታ ታመመ። እጅ ጭኖ ፈውስ የለም በቃ ሰዓት አለው። ከዛ ሞተ። የእግዚአብሔር ሰው ኤልሳ ሞተ የሚል ቃል አለ። ከዛ ቀበሩት ይላል። ከዛ አጥንቱ እንትኑ ስጋው ፈራርሷል ማለት አጥንት የሚል ቃል አለ። አንድ ሰው የሚል ቃል አንባቸው ሁለተኛ ነገሥት 13 ላይ ነው። ከሰማሪያ ይላል አንድ ሰው አንድ ጎበዝ ሞቶ ሊቀብሩት ሲሄዱ አንዴ ነው የተጻፈው። ድጋሜ የለውም። ለትምህርት አይሆንም። ጀስት መጽሐፍ ቅዱስ ስላለ ነው መሰብከው እንጂ ይደገማል የሚል ነገር ላይሆን ይችላል። ይዞት ይሄዱ ይላል። አንዳንድ ሰው እኮ ሞቶም እድሉ አይለቀውም አይደል? ሞቶም ይከተላል ቆሞ ብቻ ሳይሆን እና ይዞት ይሄዱ ይያለ የፍልስጤም አደጋጣዮች መጡ። ሲመጡ የሞተው ሞቷል፣ የቆሙት ሊሞቱ ነው። አሁን ቢጥሉት አይታዘባቸውም። ተመልሰው መጥተው ይቀብሩታል።
ከዛ መጽሐፍ እንዲላ ሬሳውንም ጥለውት ሮጡ የሚል ቃል አለ። ጥለውት እያዘኑ መጣው እምትቀብረውም ስትኖር ነው። ከሞት በኋላ ተሰብስበው ሊገቡ ነው። የቆፈሩትም ለአንድ ሰው የሚሆን ነው። የሞተውን ሰው ጥለው ሲሮጡ እኔ ይኸውላችሁ እንደ እግዚአብሔር ቃል አይነት እኮ የትም የለም፣ ወደፊትም አይጻፍም። ሰውየው ሲወድቅ የኤልሳ መቃብር ክፍት ነበረ። በአጋጣሚ ኤልሳ መቃብር ውስጥ ገባ ይላል። ሰውየው ሲወድቅ እንዲህ የሞተው ሰው እኮ ነው። ዘፍ ሲል ኤልሳ መቃብሩ ሲገባ የኤልሳ አጥንት አለ። የኤልሳ አጥንት ነካው ይላል። የሞተውም ሰው ተነሳ የሚል ቃል አለ። ባይዘው ኤልሳ እኮ በህይወት የለም። ለምን መሰለ? ኤልያስ ላይ ያለው ኤልሳ ላይ ቀጥሏል። ኤልሳ ላይ ያለው ወደ ማን ይቀጥል? ይዞት ነው የሞተው። እስቲል አለ አጥንቱ ላይ። አጥንቱን ሲነካው የሞተው ሰው መጽሐፍ እንደዚህ ይላል፣ ተከተላቸው ይላል። እንኳን ጠቅሶ ነው በኢየሱስ የሞተው ሰውዬ አስበዋል። እየሮጥክ ከአደጋ ጣይ ለማምለጥ ስትዞር የሞተው ሰውዬ ሲከተል አደጋ ጣዩ ይጠፋብሃል። ባይዘ የምታመልጠው ሰውዬው ነው። አንዳንድ የመጽሐፍ ቅዱስ ክፍል ጌታ ሆይ በእውነት አንዳንድ ኖርማል ምን ሆናቸው ክፍሎች አሉ። ሳይጨርስ እኮ ሞቶ ነው ሰውየው አባጥንቱ የሚያስነሳው። አልጨረሰም። ማስተላለፍ ነበረበት፣ አልጨረሰም። ስለዚህ እግዚአብሔር አጥንቱ ጋር ቁጭ ብሎ ይጠብቃል ሰው እስኪመጣለት። በአጋጣሚ እግር የጣለው ሲመጣ አጥንቱ ላይ ያለ ይነካል። እግዚአብሔር በኤልሳ አጥንት የቆመ ሰው አጥቶ እኮ ነው እኮ በሞተ የሚሰራው። እኔ ድሮ ትንቢት ይመጣ ነበር ጉባኤ ውስጥ ሰው አጣሁ ይላል የሰራዊት ጌታ እግዚአብሔር የሚል አዳራሽ ሞልቶ ህዝብ አምሮብናል በቤት እያልን እየዘመር ሰው የለኝም ይላል የሰራዊት ጌታ እግዚአብሔር ይላል። አይ አሁን አይገባችሁም? አሁን ሁለተኛ ነገሥት 13ን በሞተ ሰው እንዴት ይሰራል? የቆመ ህዝብ እያለ ሳይጨርስ ሞቶ እኮ ነው። ሳያስተላልፍ ሳይሰጥ ሚሽኑን አልጨረሰም። ስለዚህ እግዚአብሔር አሳይመንቱን ይዞ ስለሞተበት እዛው ቁጭ ብሏል እና ያልጨረሰውን በአጥንቱ በመናመን እያደረገ እየሰራ ይጨርስለታል። ቆሞ ያልጨረሰው ነገር ስላለ ሞቶ እየጨረሰ ነው ሰውየው። እኔ ታሪኩ በጣም ቢደንቀኝም አሁን እንግዲህ ያው ሲሰማ ራሱ በእውነት እኔ ሳነባው አንዳንዴ ራሴን መቆጣጠር ነው የሚያቅተኝ። አሁን እኔ ብኖር ኖሮ የተነሳችሁት ሰው አሁን ከሚሮጡት መሃል ብትሆኑ። ዮሐንስ ወንጌል ምዕራፍ 11 ጌታ ኢየሱስ ክርስቶስ እንደዚህ ያለ ሲናገር ስለ ዘመን፣ ስለ ጊዜ፣ ስለ አገልግሎትን ስለመፈጸም የተናገረው ነው ጌታ ኢየሱስ። ትዝ ይላችኋል አልዓዛርን ሊያስነሳ የሄደበት ቀን በጣም ዝነኛ የመጽሐፍ ቅዱስ ሐሳብ ስለሆነ አልዓዛርን ሊያስነሳው ከኢየሩሳሌም ተነስቶ ወደ ቢታንያ 7 ማይል አካባቢ ነው ሊሄድ ሲል ብድግ አለ። ኑ እንሂድ አለ። የት አሉት? ወደ ይሁዳ። ምን ልንሰራ? ቢታንያ እንሂድ አለ። ምን ልንሰራ? ወዳጃችን አልዓዛር ተኝቷልና ልቀሰቅሰው ነው። አረ ጌታ ሆይ በዛ እኮ ይፈልጉሃል ሊገሉ ሲሉት ጌታ ኢየሱስ እንደዚህ ያለ ገና ከቀኑ 11 ሰዓት ነው፣ አልመሸም። በቀን የሚመላለስ አይፈራም። ኢየሱስ እያወራ ያለው ስለዚህ 11 ሰዓት አይደለም፣ ስለ ጊዜ እያወራ ነው። የተሰጠኝን ስራ ልጨርስ ነው። ገና ነው፣ አልጨለመም። ሳልጨርሰው አይዘጋም፣ እዘጋዋለሁ ሰሞኑን። ከነ አሳይመንቴ አልሞትም፣ ፈጥሚያት ነው የሚሄደው። እያዝረከረኩ ሳይዘጉ ክፍቱን ትጣውት የመጡ ብዙ ዕዳ አለው፣ ሰብስቤ እዘጋዋለሁ አለ ኢየሱስ። ኢያሱን የሚያክል ታላቅ አገልጋይ እጅግ የተከበረ አባት ግን አልጨረሰም። ኤልሳን የሚያክል ታላቅ ክቡር አገልጋይ አልጨረሰም። ኤልያስም ኢቭን እኮ አልጨረሰም። ኤልያስ መጨረሰ። በምትክ ነብይ እንዲሆን ኤልሳን፣ በሰማሪያ ላይ እንዲገዛ ደግሞ ማን ነው? አዛሄልን፣ እዩን በሶሪያ ላይ እንዲገዛ ሶስቱን ነው የምትቀባልኝ ብሎት ኤልሳን ብቻ ነው የቀባው። አዛሄልና እዩን የቀባቸው ኤልሳ ነው። ሶስቱን ትቀባለ ተብሎ አልጨረሰም። ቶሎ ነው የሄደው። አልጨረሱም። እኔ ጨርሰዋለሁ አለ ኢየሱስ።
እኔ የምጨርሰው እንደዚህ አይነት ጉዳይ ብቻ ዘላለምን ሰብስቤ ዘጋዋለሁ አለ። ያልቃል አለ እና ገና ነው አለ። የምጨርስበት ሰዓት እየመጣ ነው። 11 ሰዓት ነው። 12ኛው ሰዓት ላይ ይዘጋል። 1 ሰዓት አለኝ። ምዕራፍ 12 ነው። ምዕራፍ 19 ላይ እሞታለሁ። ከምዕራፍ 12 እስከ ምዕራፍ 19 ድረስ ግን አለኝ ቀን። ምን ያህል ቀን አለ? 1 ዊክ አይ ቲንክ ያለው ከዚህ በኋላ ከምዕራፍ 12 በኋላ ምዕራፍ 11 ላይ እና ላዛር ጋር መጣ። ምዕራፍ 12 ላይ ማርያም እግሩ ላይ ሽቶ ደፍታ ሰፈሪንጉን የፓሽን ዊክን ኢናጉሬት አደረገችው። ባይዘው ማርያም የኢየሱስን መከራ መርቃ የከፈተችው በሽቶ ነው። ኢየሱስ ከማርያም ሽቶ በኋላ ምዕራፍ 13 ኢየሩሳሌም መጣ። ከምዕራፍ 13 እስከ ምዕራፍ 17 መጨረሻ 18 መጀመሪያ ድረስ አንድ ምሽት ነው። ሐሙስ ማታ ነው። 19 ላይ የስቅለት ቀን ነው። ስለዚህ 1 ዊክ ነው ያለኝ። ይሄ አንድ ሳምንት 11 ሰዓት ነው። አንድ ሳምንት ካልፎ 12 ሰዓት ይሆናል። ምዕራፍ 19 ይደርሳል። እሞታለሁ። ገና ነው። ቶሎ አልሞትም፣ እጨርሰዋለሁ። በአንድ ሳምንት የሚያልቃለኝ። ኑ እንሂድ አላቸው። ወዳጃችን አላዛር ተኝቷል። ልቀስቅሰው ሲል ቶማስ በጣም ነው የምወደው። ቶማስ የኛን ሁሉ ነው የጠየቀው። እኛ ብዙ ማን ጠይቀው እሱ ጨርሶት ነው። ጌታ ሆይ አለው። መምህር አለው። አቤት ሲለው ተኝቶ ከሆነ ይነሳል አለው። ቸርች እኮ ነው። ተኝቶ ከሆነ ይነሳል ሲለው ጌታ እንደዚህ አለው፣ በዚያ ባለመኖሬ ስለናንተ ደስ ይለኛል አለ። ለምን? እነዚህ ናቸው ተከታዮቹ። ሌላ ተከታይ የለው። ኢየሱስ ህዝቤ የሚለው 12ቱን ነው። አሁን ሌላ ፈሪሳዊ ምናምን ህዝቡ አይደል፣ ህዝቤ ነው አይልም። ህዝብ የሚለው አምኖ የተከተለ ብቻ ነው። ወንድሞች ብሎ ጠራቸው አይደለ? እየተማርን ያለው ዕብራውያን የአብርሃም ዘር የአዳም ዘር አይደለም፣ የአብርሃምን ዘር ለማዳን ነው የመጣው። አምኖ የሚከተል ነው የኢየሱስ ቤተሰብ እና ለነሱ ነው የልቡን የሚነግራቸው። ስለናንተ በዛ ባለመኖሬ ደስ ይለኛል። ወዳጃችን አላዛር ሞቷል፣ እንሂድና እናስነሳው። ሞቷል አለ። በእኔ ኮንቴክስት ተኝቷል፣ በእናንተ ደግሞ ሞቷል ነው። እኔ ከእንቅልፍ ነው የምቀሰቅሰው። ከሞት መነሳት የኔ ነው፣ ያላዛር አይደለም። ያላዛር አይ ቲንክ ሪሲሲቴሽን ነው፣ ተኝቷል መቀስቀስ ነው። የኔ ሪዘሬክሽን ነው፣ ትንሳኤ ነው። የዛኛው ከእንቅልፍ መነሳት ነው፣ የኔ ከሞት መነሳት ነው። በእናንተ ኮንቴክስት ግን አላዛር ሞቷል። እኔ ግን ሳይው ሞቱ አይደለም፣ ተኝቶ ነው። ሳይጨርስ አንቀላፍቶ ነው፣ ከእንቅልፍ ነው ማነቃው። እኔ ግን እሞታለሁ፣ እነሳለሁ። ስለዚህ እኔ ሞቼ እንደምነሳ ምልክት ነው። እሱ አንቀላፍቷል፣ እኔ ሞታለሁ። ትንሳኤ ወዲያው ከሞት መነሳት እንዳልሆነ ለማሳየት ከሞት 4 ቀን ይቆያል። ስለዚህ መሃል ላይ ያለችው ዲስፔንሴሽኗ ሰው እንደሞተ ወደ ብድግ ላይ ይችላል። የሞቱ ያንቀላፉ አባቶች አሉ፣ የትንሳኤ ቀን ይጠብቃሉ። ያቺን መሃል ላይ ያለችውን ጋፕ ለማስተማር ነው አላዛርን 4 ቀን ያቆየሁት። የሞተ ቀን ማስነሳት፣ የታመመ ቀን መፈወስ ይችል ነበር፣ ግን ላይፍ አፍተር ዴይዝ መሆኑን ለማሳየት ሪዘሬክሽን አቆይቼዋለሁ መሃል ላይ። እንሂድና እንቀስቅሰው። ቶማስ ምንድን ያለው? ዋው ልታስነሳው ነው እንዴ? አይደለም ያለው። እኛም እንሂድና አብረን እንሙት። ቃል በቃል እንደሱ ነው ያለው። በቃ ሊገሉ ይፈልጉ ይላል። አንተን ከገደሉ እኛ ምን ተስፋለን? ተሰብስበን የአላዛር መቃብር ዋሻ ነገር ነው፣ የብዙ ሰው ማስገባት ይችላል። እኛም አብረን እንሙት። ማለቃችን ነው አላቸው። 11 ቁርጣችሁን ወቁት። ባይዘው ይሄ ሰውዬ ተከተለነው አላምን ነው ሊያስጨርሰን ነው። እንደሱ እኮ ማለት አሁን ዘንድሮ እንደዛ ብንባባል ማለት ተሰብስበ አምነን ወተን መለኮቱን ገና አልገባቸውም። አንድ ገና በዘመኑ ላይ ታላቅ የተባለ መምህር ነው እየተከተሉ ያሉት። መሲህ እንደሆነ እኮ አላወቁም። በቃኛ ሄደን እንሙት አለ። በግልጽ በዘመኑ አማርኛ ባወራው ምናልባት በጣም ብዙ ጊዜኛ ልንለው የምንችለው ነገር ነው ያሉት ቢተረጎም በአማርኛ ግሪኩን ስለጻፉት እንጂ በአማርኛ ቢተረጎም አምነን ወተን ነበር። በቃ አስበሉን። እንደዛ እኮ ነው። ወይ በቃ ተበልተናል፣ ቦታ ያስይዘናል ብለን እዛ ኢየሱስ ንጉስ ይሆናል፣ ጴጥሮስ ትንሽ ተፍተፍ ስለምትል ፕራይም ሚኒስትር ትሆናል። ይሄ ደግሞ ዮሐንስ ረጋ ይላል፣ ውጭ ጉዳይ ይሆናል፣ ዲፕሎማሲ ጎበዝ ነው። ማቴዎስ ደግሞ ቀራጭ ነው፣ ገንዘብ ሚኒስትር ይሆናል። ይሁዳ ለምንም አይሆንም፣ ሌባ ነው። ኃጢአተኛ የትም ለምንም አይሆንም። ራስን መጠበቅ ነው እድሜን የሚያረዝም። አሜን በሏ። በነጽና በትህትና ጄኒውን ሆነ መኖር ነው። ራስን በእውነት ለራሳችን ነው። እጥላውን ትሁት ለራሴ ነው፣ ለማናችሁም አይደለም። ትሁት ነው ለራሴ፣ ከጌታ ጋር የሚያኖረኝ ይሄ ነው። እንድትወዱኝ ብዬ የማረገው ቅንጣት ነገር የለም። ጌታ ብቻ ደስ ይበለው፣ ፈገግ ይበል። እግዚአብሔር ፈገግ ሲል አብሮ ፈገግ ማለት ነው። በእውነት
አለበለዚያ እግዚአብሔር ደስ ብሎት እኛ ቢከፋን እኛ እንቀራለን እንጂ እግዚአብሔር አይቀርም። አይቻልም። እንደሱ አይደል? ይሄ ቸርች ነው። ኢየሱስ በደሙ የመሰረተው ቤት ነው። ተመካክረን የገባንበት ቤት አይደለም። ኢየሱስ ነው እዚህ ቤት። ደስ የሚለውን ብቻ ነው የምናደርገው። አሜን በሉ። በቃ አንድ በጣም የኔ እንደ ወንድሜ ነው፣ ለኔ በጣም እንደ ወንድሜ ነው። እኔ ይላል እንደዚህ ያረክ እንደዚህ ቀጣሬ እንደስ ለማሰኘት ነው ይለኛል። በቃ በሰማይ ያለ የሚጠይቀን የሚሸልመን ተያይዘን እሱን ብቻ ለማስደሰት ነው የምንጥረው። እስቲ አሜን በሏ። ይሄ ቤት እንዲህ ሲሰራ ይለፉ የተጉ አሁን ኤቭሪ ዲቴል በቃ ቀን ከሌት አይናቸው ማያርፍ እያዩ እንዲህ ቢሆን የሚሉ አሉ። በቃ ለሱ ነው ሌላ ምን ፕሮ የፈለገ ቆንጆ ብናረገው ተሰብስበው ከመዘመር የዘለለ ምንም ልናረገው አንችልም። ይሄን ቤት ተሰብስበን ብለን ተዛ እንሄዳለን። በቃ ዘላለም አንኖርም፣ ግን በቃ ጌታ ደስ ይለዋል ብለን ነው የምናረገው። እንደዚህ ሰርቪስ እናደርግ፣ እንደዚህ ሲዘምሩልን እነዚህ ሙዚሺያንስ እዚህ በጣም ኦርኬስትሬት የሆነ ነገር ሲያቀርቡልን በጣም ያማረ እናንተ እንዲህ በትጋት ስትሰሙ ምንም ሌላ አጀንዳም ፕሮግራም የለውም። ጌታ ደስ እንዲለው ብቻ ነው። አሜን በሏ። የሱ ደስታ ኃይላችን ነው። በቃ ሌላ ነገር የለም። ይሄ ቸርች ነው። እግዚአብሔር ብቻ የሚደሰትበት ነው እንጂ ሶሻል ክለብ አይደለም። ሁላችንም ደስ እንዲለን የሚጠበቅበት ቤት አይደለም። እያመመን ነው የምንለወጠው። ደስ ሳይለን ነው የሆነ ቀን ይገባናል፣ ደስ ይለናል። ዛሬ ደስ ላይለኝ ይችላል፣ የሆነ ቀን ግን ይገባኛል፣ በቃ ደስ ይለኛል። ሁሉም ነገር ገብቶኝ አይደለም የምከተለው። አንዳንዱ መንገድ ላይ ነው የሚገባኝ። ኢየሱስ ለጴጥሮስ ያለው እሱን ነው። ካለፈ በኋላ ታስተውለዋለህ አለው። አረ ጌታ ያልገባኝ ሲል ካለፈ በኋላ ታስተውለዋለህ። ኢየሱስ ከሞት ከተነሳ በኋላ ገባው ይላል ጴጥሮስ። የዛን ሰዓት አልገባውም። አይ በትጋት መከተል የሆነ ቀን ይበራልሃል። በቃኝ ባክህ ብሎ ቢቀርስ ኖሮ ትንሣኤ በኋላ ባይኖር አይጻፍለትም። እስከ ትንሣኤ ቀን ነበር። ልክ ኢየሱስ ከሞት ሲነሳ ሲል ለካ እንዲህ ያለ ለዚህ መኖር ደግ ነው። መጽናት ጥሩ ነው። ትህትና አታቁሙ፣ ጸሎት አታቁሙ፣ መጾም አታቁሙ፣ በቅድስና መኖር አታቁሙ፣ በንጽህና መኖር አታቁሙ። ሁሌ እላችኋለሁ ክርስትናን ዘመናዊ አናረገውም። ለምን? ድሮም ባህላዊ አይደለም። አምላክ ከሰማይ ወርዶ ያሳየን ህይወት ነው ክርስትና። ኑሩት። አይሰለቸንም፣ አይደክመንም፣ ፌድ አያረግም። እስቲ አሜን በሏ። በቃ ከዛ ኢየሱስ አልዓዛርን ሊያስነሳ ሄደ። ሲደርስ ከሞት 4 ቀን ሆኖታል። በጣም ነው የምወደው በእውነት ምን ያህል ጊዜ እንደሰበኩት ራሱ አላቅም፣ ግን በቃ ሁሌ ኢንስፓየር ያደርገናል ለእግዚአብሔር ቃል ስለሆነ። 4 ቀን ሆኖታል። ማርታ መጣች አለች። አንተ በዚህ ብትሆን ወንድማችን ስትለው ጌታ ኢየሱስ ወንድምሽ ይነሳል። ስለ ችግሩ አያወራም፣ ስለሚሰራው ስራ ነው የሚያወራው። አዘናችሁ በጣም አይልም። ተጎዳችሁ በዚህ 4 ቀን አይልም። አስነሳዋለሁ። አልዓዛር ሲነሳ ያዘኑበት ተሰብስቦ ይገለበጣል። በቃ ስለ ራሱና ስለሚያደርገው ወንድምሽ ይነሳል ሲላት አዎ አንተ ማለት ምናምን ስትለው ትንሣኤና ሕይወት እኔ ነኝ። ስለ ራሱ ነው የሚያወራው። ስለ ሞተው ነገርም ስለ መክረሙ ፕሮግራሙ አይደለም። ኢንቴንሽኑ አልዓዛርን ማስነሳትና ስለ ራሱ መስበክ ነው። ከዛ እሷም ሄደች፣ ማርያም መጣች፣ እግሩ ስር ወደቀች፣ አለቀሰች ምናምን። አልዓዛር የት አለ አላቸው። የት ነው ያረጋችሁት አልዓዛርን? ለመሆኑ እመጣለሁ ብያችሁ ነበር። አዎ እዚህ ፊት ለፊት ከእናንተ አጠገብ ነበር የጠበቅኩት። የለም ቀብራችሁታል። አዎ የት ጋር ነው መቃብሩ አለ። መቃብሩን አያውቀውም ኢየሱስ። ና ጌታ ሆይ በዚህ ነው ብለው መሩት ይላል። እሱም ማያውቀውን አትወቁ እና ይዘውት ሄዱ። ሲያይ በትልቅ ድንጋይ ዘግተውታል። በሉ ክፈቱ አላቸው። አሁን አልዓዛርን ለማስነሳት ስለሆነ ነው ክፈቱ አለ። ኢየሱስ ሲነሳ ድንጋይ አላንከባለለም። የአልዓዛር ነው። አንሱ ሰው ነው የዘጋው። አንሱ። የኔ ትንሣኤ እንደዚህ አይደለም። ይሄ መቀስቀስ ስለሆነ ነው። የትንሣኤ ቀን ድንጋይ ራሱ አይነካም። ድንጋዩን ያንከባለለው መልአክ ነው። ያንከባለለው እነ ማርያም እንዲገቡ ነው እንጂ መልአኩ ሳይመጣ ድንጋዩ ሳይንከባለል ኢየሱስ ቀድሞ ሄዷል ገሊላ። እና ይሄኛው ሳይሞት በፊት በነበረው አካል ይነሳው። እኔ ስሞት የተዋረደ ነው፣ ስነሳ በሮን ይዤ ነው የምነሳው። ስለዚህ ድንጋይም አይዘኝም፣ ሳይዝም አይኖረኝም፣ አላስፈቅድም፣ ስመጣም ዝም ብሎ ተገኘ የሚል ቃል ነው የሚፈጸም። እስቲ አሜን በሉ። ሁሉንም ነገር በጣም በቃ ኤክሰለንትና ፐርፌክት ነው ማረጋዋል። ይሄኛው ግን በድካም ነው። በሉ ጮካ ለሚል ቃል አንብባቸዋል። ጮካ ያለው ለምንድነው? ወደ ውስጥ ነው፣ ዋሻ ስለሆነ ነው እንጂ አልዓዛር ሩቅ ስለሄደ አይደለም። ዋሻ ነው። ብዙ መቃብሩ ረጅም ነው።
ድሮ አይሁዳውያን የቤተሰብ ነው የሚያደርጉት። አሁንም አለ መሰለኝ ሌሎች እምነቶች እንዲህ በመሳቢያ አይደል? እንደሱ ጋር የና አልዓዛርም እንደዛ ነው። ዋሻ አለው፣ ኪስ አለው። አልዓዛር ሲሞት የሆነ ቦታ ሲሞት የሆነ ቦታ አጎቱ ምናምን በሙሉ እዛ ነው ፋሚሊ። እና ዝቅ አለ ኢየሱስ። ብዙ ሰው ነው ያለው እና ወደ ውስጥ ነው ያደረጉት። አልዓዛርን ደግሞ አልዓዛር ናውጣ አሉ ጮክ ብሎ። ምንም የሞተ ሰው ሲያስነሳ ኢየሱስ በስም ጠርቶ ያውቅ። አንተ ጎበዝ ተነስ አይደለም የሚለው። ጣሊታዊ ተነሽ። ጣሊታ ማለት አንቺ ልጅ ማለት ነው ትርጉሙ፣ ስሙ አይደለም። አልዓዛር ያለው ለምንድን ነው? ብዙ ሰው ስለሆነ ያለው መቃብር ውስጥ ብዙ ሰው ያለው፣ አያቱ አሉ፣ አጎቱ አሉ። ስለዚህ ናውጣ ካለ በሙሉ ነው የሚወጡት። ስለዚህ ስፔሲፊክ ማድረግ አለበት። በስሙ የጠራው ብዙ ሰው ነው ያለው፣ ጉባኤ ነው ውስጥ ያለው። አንድ 30 ሰው ሊወጣ ነው። 30 ሰው ደግሞ ወጥቶ እነ ማርያምና እነ ማርታ ቤት ያለው ራት ለአልዓዛርና ለኢየሱስ ብቻ ነው የሚሆነው። ስለዚህ እናንተን በራሴ በጀት ሰማይ ባለው ራት አወጣቸዋለሁ። አሁን ግን አልዓዛር ብቻ፣ አልዓዛር ስፔሲፊክ። ስሙን ቆይ ስሙን ዝቅ አለና አልዓዛር ናውጣ ሲለው መጽሐፍ ቅዱስ እንደዚህ ይላል አይደል? አሁን ጌታ ኢየሱስ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 17 ላይ እኔ የምናገረው ቃል ሕይወትም ነው መንፈስም ነው። ከባድ ቃል ነው አይደል? ሕይወትም ነው። እንደውም ምዕራፍ 6 ላይ ነው እኔ የምናገረው ቃል ሕይወትም ነው መንፈስም ነው አለ። ስለዚህ ኢየሱስ ናውጣ ካለ ሕይወትን የሚሰጥ መንፈስ አለ ቃሉ ላይ። ስለዚህ አሁን እሱ ሲናገር ባይኖር ይፈጠራል፣ ከሞተ ይነሳል፣ ይቀያየራል ቦታ። ስለዚህ ኢየሱስ ዝቅ አለና ናውጣ። ማንም ናውጣ ሊለው ይችላል፣ ሊሞክር ይችላል። ያው መጽሐፍ ቅዱስ አምነው ተሻገሩ ሲሞክሩ ሰመጡ የሚል ቃል አንባቸዋል። ዕብራውያን 11 ላይ እስራኤላውያን አምነው ተሻገሩ፣ ግብፃውያን ግን ሞከሩት ይላል። በዚህ እዛው ቢቀሩ ይሻላቸው ነበር፣ ደጅ ሲሞክሩ ሰመጡ ይላልና ኢየሱስ እየሞከረ አይደለም፣ ሪል ነው። ሕይወትን የሚሰጥ መንፈስ አለ። ናውጣ ሲል ናውጣ ገባች ማለት ነው። ሕይወትን የሚሰጥ መንፈስ ሆና ትፈልጋለች። አልዓዛር ቅድሚያ ያተዋሉ ብዙ ሰው አለ። እኔ ነው አዞን አይደለም አንተ አይደለም የምትጠራው ብላ አልዓዛርን 4 ቀን ሆኖታል። ማርታ ምን ሚስጥር አወጣች? ይሸታል አለች። ይሸታል ማለት ስጋና አጥንቱ ተለያይቷል ማለት ነው። አይን ፈሷል፣ ስጋና አጥንቱ። ስለዚህ ኢየሱስ የፈሰሰ አይን ሰብስቦ የተለያየ ስጋና አጥንት ገጣጥሞ ነው ያወጣው ማለት ነው። የሞተ ሳይሆን የፈራረሰ ነው ገጣጥሞ ያወጣው ማለት ነው። አሁን አይ ትንሣኤ ነው እያስተማረ ያለው። ትንሣኤና ሕይወት እኔ ነኝ ነው። አሁን የሞተ ይነሳል ሳይሆን አይ አም ዘ ሪዘሬክሽን፣ እኔ ነኝ ትንሣኤ። ትንሣኤ ቀን አይደለም ፐርሰን ነው። የሆነ ማክሰኞ አይደለም ትንሣኤ፣ እኔ ነኝ ትንሣኤ። ሕይወት ደግሞ የሆነ የሚኖር ነገር አይደለም፣ እኔ ነኝ ሕይወት ፐርሰን። ትንሣኤ አይ አም ዘ ላይፍ፣ አይ አም ዘ ሪዘሬክሽን። ከዛ የሞተውም ሰው የሚል ቃል አለ። ከመሞቱ በፊት አልዓዛር ይላል። ከዛ ሲሞት አልዓዛር ሞተ ይላል። ከዛስ ሞተ ይላል። ከዛስ ሲነሳ የሞተውም ሰው ይላል። ከዛ ከወጣ በኋላ አልዓዛር ይላል። መጽሐፍ ቅዱስ እንደዚህ ነው የተጻፈው። አልዓዛር እያልኩ አልጠራውም። የሞተውም ሰው የሚል ካለ የሞተውም ሰው ምን። ከዛ ከወጣና ቁጭ ብሎ ሲበላ አልዓዛርንም አይተው ጌታንም አይተው በጌታ አመኑ የሚል ቃል አለ። አልዓዛርን አይተው እንዴት ተነሳ አይደለም የሚሉት፣ አልዓዛርን አይተው በክርስቶስ ያምኑ ነበር የሚል ቃል አለ። አልዓዛር ምንድነው? ጠቋሚ ነው አይባልም። ኢየሱስ እግር ስር ይሰግዳሉ። አልዓዛርን አይተው ኢየሱስን ያምኑታል። የሚደረገው ነገር ወደ ጌታ ጠቋሚ ከሆነ ጌታ ነው የሰራው ማለት ነው። ኢየሱስን ካላከበረ፣ ሰዎችን ካላዳነ፣ አማኞችን ካላነጸ ተአምር አይደለም። ወይ አስማት ነው ወይ ምትሃት ነው። መጠራጠር አለ በአንተን መካከለኛ ካረገ። አንተ ከማሎተ ኢየሱስ ከገባ ግን ነገሩ እግዚአብሔር ነው። እስቲ አሜን በሏ። ስለ አልዓዛር ያወራ የለም ባይዘው በኢየሱስ አመኑ ይላል። ቀጥሎ ሌላኛው ግሩፕ ኢየሱስን መግደል ፈለገ ይላል። አልዓዛር ከመሃል ወጣ። በኋላ ላይስ አልዓዛርንም ኢየሱስንም መግደል ፈለጉ የሚል ቃል አለ። በዚህ ሰው እያደለ እየሰራ ያለው በዚህ ሰው ምክንያት አይደል ተከታያችን እየሄደ ያለው አንግደለው። ሁለቱንም ለምን አንገላቸው? የኢየሱስ የስቅለት ቀን ባይዘው ለአልዓዛርም ታስቦ ነበር፣ እግዚአብሔር አውጥቶት። ሁለት ሰው ለኃጢአት አያስፈልግም፣ ኢየሱስ ብቻ በቂ ነው። ከዛ መጽሐፍ ሲናገር የተገነዘውም ሰው እየዘለለ የሚል ቃል አለ። የተገነዘ ሰው አይቶ የሚያካለ ወይ ገንዞ የሚያካለ የሕክምና ባለሙያዎች ስለምትኖሩ ለመንቀሳቀስ አይመችም፣ ድብን ተደርጎ ነው።
የሞተ ካስነሳ መቼስ ድብን ተደርጎ የታሰረ ሰው ደግፎ ማቆም አያቅተውም ቃሉ እንዲህ ለመደገፍ አይመችም ባይዞ እንደዚህ ስለሆነ የሚታሰረው ስለዚህ ብድግ ነው ያለው ማለት ልክ እንደ ትንሳኤ ነው ብድግ አለ እየዘለለ ነው የሚለው በዚህ እየተራመደ አይልም ምክንያቱም ጥብቅ አድርገው ስላሰሩት እየዘለለ ዜታ ጌታ ኢየሱስ ቆሞ አይቶት ባሉ ፍቱት እና ልቀቁት ይሂድ አላቸውና 4 ቀን ሆኖት የለ ከሞተ ከተመመም ትንሽ ሰንበት ብሏል ስለዚህ አካባቢውን አይቶት አያውቅም ፍቱትና ዞር ብሎ ይምጣ ብሎ አላዛር ሄዶ እስኪመጣ ኢየሱስም ገብቶ በላ የሚል ቃል አለ እኔ ብዙ ጊዜ እነግራቸዋለሁ እንዲገባኝ ከመጸለያቸው የመጽሐፍ ቅዱስ ክፍሎች አንዱ አላዛር ተነሳ የሚለው ብቻ ሳይሆን ኢየሱስ ገብቶ በላ የሚለው ቃል አሁን የሞተ ሰው 4 ቀን ሬሳ ተነስቶ አሁን ኢየሱስ አጠገቡ ቆሞ ምንም አይነት ነገር አያረግም ታውቃለህ ገብቶ ምግብ ይበላል እንዴት ናችሁ ህይወት ጥሩ ነው ካላዛር ጋር አብሮ ጎን ለጎን ቆሞ እንትና ይልም ተከታዮቹም የሱ አይነት ናቸው አይደል ጳውሎስ አውጤኪስ የተባለ ጎበዝ ከሶስተኛ አሁን ይሄ ቃላውን ሊፈጸም ይችላል አሁን እኛ ቸርቻውን ደርብ ስላለ ከሶስተኛ ደርብ ላይ ወድቆ ሞተ ይላል ከዛስ የሞተውን ሰውዬ አንስቶ አቀፈውና የሞተውን ሰው አስነሳ ይላል ከዛ ወደ ቦታ ተመለስ ብሎ ትምህርቱን ቀጠለ የሚል ቃል አለ አሁን አስጨናቂ የሞተ አስነሳ እግዚአብሔርን ያስነሳው ወደ ቦታ ተመለስ ብሎ ትምህርቱን ቀጠለ ይላል በዚህ ከዛስ እስከ ንጋት አስተማረ የሚል ቃል አለ የተኛ ወድቆ ሞቶ ከተነሳ በኋላ ደግማ አተኛ ለተከታታይ ቀናት ሰው ላይ ተኛ ይችላል በዚህ እስኪ ነገ አስተማረ የሚለው ወይስ ከተአምሩ በኋላ ደከምከም ያላቸው ለለቀቃቸው አሉ ለካ ወድቆ መሞትም አለ አንዱ ተነስቷል እኛ ባንነሳስ ከዛስ በማግስቱ ጳውሎስ ሲሰናበታቸው የታላው ጤኪስ አንተ ቅማት ያስነሳውት ከሞት አላለም በጌታ ጸጋ እንዲበረቱ ነግሯቸው ተቷቸው ሄደ የሚል ቃል አለ አንድም ደብዳቤው ላይ ጳውሎስ አውጤኪስን ከሞት አስነሳውት ብሎ አልጻፈም አንድም ቦታ ክሬዲት ለመውሰድ ጥረት አላረገም የጻፈው ፕሪንሲፕል ነው ተአምሩን የነገረን ማን ነው ሉቃስ ባይኖርስ አንሰማም ጥላው ጨርቁ ምናምን እኮ ተአምር አድርጓል አንድም ቦታ አልጻፈም ጳውሎስ ይጽፈው አልጻፈም በእኔ ተሰራ ብሎ አልጻፈም መከራዬን ብሎ መከራውን ነው የጻፈው ተአምራቱ የእግዚአብሔር ነው መከራው እኔ ለወንጌል ያረኩት ነው ስለዚህ አለሁበትም ብለው ልጻፍ መጽናቴን መትጋቴን መታገሴን ተስፋዬን ልጻፍ ያስ የለሁበትም የሞተ ቢነሳ እኔ አላስነሳሁት በኢየሱስ ክርስቶስ ምን የተነሳው ጥረት አላረኩ ነፍሱ ከሄደችበት ጎትቻ አላመጣው እግዚአብሔርን ያስነሳው የለሁበትም ስኬት የማስቆምም የመግደልም የማስቆምም አቅም ስላለው ከስኬቶቻችሁ ቶሎ ተለያዩ ወደሚቀጥለው ስራችሁ ሂዱ አሳይመንታችሁ ላይ ፎከስ ኢየሱስ በጣም ፎከስድ ነው የሞት አስነስቶ ስለራሱ ሰብኮ ይሄዳል ተአምር አድርጎ ቀጥሎ ስለራሱ ሰብኮ ይሄዳል በፍጹም ተአምራቱ ጋር አይቆምም ትንሣኤና ህይወት እኔ ነኝ ብሎ ቆሞ ሰበከ አያሌ ሰዎች በጌታ አመኑ ይላል ይህንን አደረገ የሚቀጥለው ቀን ላይ ማርያም ሽቶ ሰበረች የሚቀጥለው ቀን ላይ ወደ ኢየሩሳሌም ሄደ አንድ ማታ 4 ምዕራፍ ፈጀ አንድ ረጅም ሌሊት ከደቀ መዛሙርቱ ጋር አሳለፈ ዓርብ ቀን ሚሽኑን ለመፈጸም ያለምንም ዕዳ ኢየሱስ ጨርሶ ለመሄድ ዓርብ ቀን ሊሰቀል ጌታ ኢየሱስ ክርስቶስ ማለዳ ላይ ጉዞ ተነሳ ሊጨርስ ነው እግዚአብሔር መጥቶ አባት መጥቶ እንደ ኢያሱ ልጄ ኢየሱስ የሚወረስ ብዙ ምድር ነበር አይለው ጨርሰሃል ፈጽመሃል አየ የኢየሱስ ከባድ ነው የነ ኢያሱ ከኢየሱስ አንፃር ምንም ነው በብዙ ድል ታጅበው ነው ኢየሱስስ አባቱ ትቶት ነው እነ ኢያሱ እግዚአብሔር ከነሱ ጋር ነው ኢየሱስስ አባቱ ይተዋል ማንንም አጠገቡ አይመጣም የወደቀው መልአክ ሰይጣንና ጨለማ ክፉ ሰዎች ዙሪያውን ከበው ያስጨንቁታል በዚህ መካከል ኢየሱስ ቀዶት ወጣ ሰንጥቆት ወጣ በምንም አይነት መንገድ ኮምፕሌን አያረግ በምንም አይነት መንገድ አጠገቡ ላለ ሰዎች መልስ አይሰጥም ከአባቱ ጋር ነው የሚጨርሰው አባቴ ነው የሚለው እናንተ ለምን ተዋችሁኝ ያለው እነ ጴጥሮስ ጥለው ሲሄዱ አባቴ ምን ነው ተውከኝ ፎከስድ የድነቴን ስራ ኢየሱስ ጨርሶታል የቀረ ስራ የለም ታዲያ ጥላውን ምንድነው እንደዚህ የሚያታግልህ አንድ ሰው
ባለቀው በክርስቶስ ኢየሱስ የመስቀል ሥራ አምኖ እንዲድን። ምን ላዋጣ? ምንም አታዋጣም፣ በነፃ ነው። ኢየሱስ መንገድን ሄዶልሃል። እርሱ ስለ ኃጢአትህ እንደሞተ ሥራህን ሰርቶ እንደጨረሰ በእግዚአብሔር ፊት ጽድቅ፣ ቅድስና፣ ጥበብና ቤዛነት ኢየሱስ ክርስቶስ እንደሆነ ብቻ እመን። በዚያ ቅጽበት የእግዚአብሔር ልጅ የመሆን ስልጣንና መብት እግዚአብሔር በነፃ ይሰጣል። 1000 ዓመት ፈቅዶልህ ብትኖር ያለምንም ኃጢአት በንጽህና ብትኖር የእግዚአብሔርን ጽድቅ መመጠን አትችልም። ጌታ ኢየሱስ ክርስቶስ ሰርቶ ጨርሶልሃል። በማመን ግን የእግዚአብሔርን ጽድቅ የሚመጥን ያንን ሹመትና ክብር እግዚአብሔር በልጁ ደም በኩል አንተ ይሰጣል።